ሰላም ተመልካቾቻችን የሐረሪ ዲጂታል ነው። በየሳምንቱ በተለያዩ ርዕሰ ጉዳዮች ውይይት የምናደርግበት ዝግጅታችን ነው። አብይ ዛሬ ምን ርዕሰ ጉዳይ መረጥክ? በሀገራችን ብሎም በዓለማችን የሚዲያ ሊበራላይዜሽን በተለይ ደግሞ የኒው ሚዲያ መምጣት ተከትሎ ዓለምን ወደ አንድ አቅጣጫ እየቀየረ ይመስላል። በተለይ አሁን እንኳን የኤአይ መምጣት ተከትሎ ደግሞ ሌላ አንዱን በደንብ ሳናጠናው ወደ ሌላኛው እየተሸጋገረ ነው። አንዱን ሳንይዘው ወደ ሌላው እየተሸጋገረ ነው። ይጭኑብናል። ያንን ተከትሎ በሀገራችን የኒው ሚዲያ አጠቃቀም በተለይ ደግሞ የማህበራዊ ሚዲያ አጠቃቀም ያለው አዝማሚያ ከዚህ ጎን ለጎን ደግሞ በሚኒስትሪ ሚዲያዎች ወይ ደግሞ ይሄ ኦልድ ሚዲያ የምንላቸው ጋዜጣ፣ ቴሌቪዥን፣ ራዲዮ ያላቸውን አሁናዊ ሁኔታ ላይ የተወሰኑ ሀሳቦችን እናነሳለን። እንደው እንዴት ያያየው ነው ይሄንን ማለት እንዳልከውም እኛ ሀገር ውስጥ እኮ ባለፈው ጊዜ የማህበራዊ መገናኛ ብዙሃን ተጽዕኖ ፈጣሪዎች ማህበር ተመስርቶ ያየን ነበረ። እንደዚሁም የተለያዩ በቅርቡም ደግሞ የቲክቶክ ተጽዕኖ ፈጣሪዎች ልማትም ተካሂዷልና ለሶስተኛ ጊዜ ነው እና የተለያዩ ኩነቶችንም እያየን ነው። ከዛ ጋር በተገናኘን ምናልባት የቅድም እንዳልከው ነባሩ የመገናኛ ብዙሃን እንደ ሬዲዮ፣ ጋዜጣና የመሳሰሉት ላይ ምን አይነት ተጽዕኖ ይኖረዋል እና እነሱስ እንዴት ነው ይሄንን መቋቋም የሚችሉት? ነጣጥለን ብናያቸው በንጽጽር ብናያቸው የኦልድ ሚዲያ የምንለው በኢትዮጵያ ውስጥ የ100 ዓመት ወይ እንደዚህ የተሻገረ አካባቢ እድሜ ያለው ከጋዜጣ ብንጀምር ቴሌቪዥን ወደ 70 አካባቢ 1957 አይደለ? ራዲዮ ወደ 1920ዎቹ መጨረሻ ነው የመጣው። እድገታቸው ብታየው በአንድ በኩል ያሳዝናል። አብዛኛው የአፍሪካ ሀገራት ነፃ ባልወጡ ጊዜ የተጀመሩ ሚዲያዎች ናቸው። ታስታውስ እንደሆነ ቴሌቪዥን የተጀመረው በኢትዮጵያ የአፍሪካ ህብረት መመስረትን ምክንያት ተደርጎ የተጀመረ ነበር። ግን እድገቱ ያ ሆኖ በአፍሪካ ላይ ተደማጭ ተሰሚ የሆነ ሚዲያ መገንቢያ እድሜ ነው የባከነው። አስተውለ ከሆነ ራዲዮም እንደዛው ምናልባት የኤፍኤሞች መሰራጨት ሊሆን ይችላል ትንሽ ዘገምተኛ መሆን ማለት በአጭር ጊዜ የተጀመረው የቅርብ ጊዜ ታሪክ ያለው እንጂ በፍጥነት ያደገው እሱ ነው። ዘግይቶ የተጀመረው ደግሞ እሱ ነውና ያው እሱም በራዲዮ ዘርፍ ስለሚመደብ ብዙ ተከታዮች ያላቸው ብዙ ቁጥር ያላቸው በኢትዮጵያ ውስጥ ያው በህዝብ ብዛትም ብዙ እንደመሆናችን መጠን ይሄ የሚያስገኝልን በረከት አለ። ሚዲያዎችም ሆነ ሌሎች የሚዲያ አማራጮች ሁሉንም አይነት ብዙ ቁጥር ኖሯቸው ለህዝብ ተደራሽ የመሆን እድል አላቸው። ግን የቀደምቶች ወይ ክላሲካል የሚዲያ አማራጮች በጣም ዘገምተኛ የእድገት ሁኔታ እንዳላቸው ይሰማኛል። የአሁኑ ደግሞ የኒው ሚዲያ ኦርደር መምጣት ደግሞ እነዚህን በጣም የፈተናቸው ይመስላል በሁለት መንገድ። አንደኛ የትልልቅ የሀገራችን ዓለም አቀፍ ሚዲያዎችን ስታይ እነ ፌስቡክ ሲጀመሩ፣ ኢንስታግራም፣ ቲክቶክ ቶሎ ሲጀመሩ ጥናት ያደርጉና ቶሎ ከሚዲያ አማራጮቻቸው ጋር እኩል ለእኩል እንዲሄድ ወይ ደግሞ እዛ ውስጥ እንዴት መጠቀም እንዳለባቸው ነባር የሆነውን ስራውን ሳይተው ስርዓታዊ በሆነ መንገድ የመመራት እድል አለው። እኛ ጋር ያው ቶሎ ወደ ቴክኖሎጂን አዶፕት የማድረግ ችግር አለ። ከገቡበትም በኋላ ደግሞ በነባሩ የሚዲያ አቅጣጫ የመምራት አዝማሚያዎች አሉ። ራሱ ፕላትፎርሞቹ ያላቸውን ግንዛቤ ወይ ደግሞ ባህሪ ተረድተው በዛ መንገድ ራሳቸውን የማለማመድ መሰረታዊ ችግር ያለባቸው ይመስለኛል። አንድ በዚህ በኩል፣ ሁለተኛ ደግሞ በራሳቸው ጊዜ ተፈጥሯዊ ሞት እየሞቱ ይመስለኛል። ከህዝብ ፍላጎት ከህዝብ ማይንድ ሴት ከሀገር ስልጣኔ ጋር አብሮ የሚጓዝ የሚዲያ አመራርና የይዘት ፈጠራዊ ቅርጻቸውን በዛ መንገድ የሚሄድ ስለማይመስለኝ በራሳቸው ጊዜ የተፈተኑ ይመስለኛል። ይሄ ዲጂታል ሚዲያውን ከመምጣቱ በፊት ምናልባት እንደ አፋራችሁ በዳጉ የመረጃ ስርዓት ወደ ምንከተልበት ሂደት የምንሄድ ነው የሚመስለኝ። ያው መገናኛ ብዙሃን እኔ እንደ ኢትዮጵያ የአድማጮች የተመልካቾች ፍላጎት ጥናትም ይደረጋል ብዬ አላስብም። ያው በዘፈቀደ የሆነ ጣቢያ ይከፈታል፣ ዘን መረጃዎች ባስቀመጣቸው በራሱ እቅድ መሰረት ዜናዎችን ሲያሰራጭ ታያለህ።
ግን ምን ያህል ተከታይ አለኝ፣ እየሄድኩበት ያለው መንገድ ምን ያህል ከህዝቡ ጋር ወይም ከተከታዮቼ ጋር እያገናኘኝ ነው የሚለውን የኦዲየንስ አሰስመንት የሚባለው ነገር የሚሰሩ ያለው አይመስለኝም ብዙዎች። እኔ ቀድሞ በነበርኩበት ተቋም የድርጅቱም ሆነ የሌሎች ድርጅቶች ተፎካካሪ ወይም ጥናት ያደርጋሉ። የራሳቸው ጥናት ማድረግ ብቻ ሳይሆን ከዛ ጥናት ተነስተው የማርኬቲንግ ስትራቴጂ ምናምን ጥናቱ ምን ያክል ትክክል ነው ትክክል አይደለም፣ ሳይንሳዊ ነው ሳይንሳዊ አይደለም፣ ሌላ ነገር ቢሆን የራሱ ተጽዕኖ ሊኖረው ይችላል። ኬንያም ላይ በደንብ ብዙ ይጠናል። የኢትዮጵያን የራሳችንን ኮንቴክስት አይደለም ኬንያ ላይ መሰረት ያደረጉ ድርጅቶች ግን የኢትዮጵያን የሚዲያ ላንድስኬፕን በደንብ ያጠናሉ። ለራሳቸው ፐርፐዝ ያጠናሉ። እና አሁን ደግሞ ሌሎች ትልልቅ ድርጅቶችም ኢትዮጵያ ውስጥ ያሉ የግል የቢዝነስ ተቋማት ለማስታወቂያነት አገልግሎት ስለሚያውሉት በርካታ ጥናቶችን ያደርጋሉ። ግን ኢፌክቲቭ የሚሆነው ለምሳሌ እንደ ሀሪ ዲጂታል ሌሎች አጥንተውለት ሳይሆን ራሱ የምፈጥራቸው ይዘቶች ምን ያህል ተጽዕኖ ፈጣሪ ናቸው፣ ምን ያህል ሰዎች ጋር ይደርሳሉ። በመሰረቱ ያው የዲጂታል ሚዲያ ስለሆነ በዛው መንገድ የምታያቸው እንትኖች ይኖራሉ። ግን ሜንስትሪም ሚዲያው የዛ ክፍተት ያለበት ይመስለኛል። ቅድም ካነሳኸው ርዕሰ ጉዳይ ጋር በተለይም ራሳቸውን ከዘመናዊው የማህበራዊ መገናኛዎች ጋር አጣጥሞ መውሰድ ላይ ጋፕ ሊኖር ይችላል። ግን ደግሞ ሙሉ በሙሉ ነው ወደዛ መሳብ አለባቸው ብዬ አልልም። የተወሰነ ምንድነው የባላንስ የሚዛን ስራ ከዛም መራቅ የለባቸውም። ግን ደግሞ ሙሉ በሙሉ የማህበራዊ መገናኛዎች ተገዢ መሆን አለባቸው ብዬ አልልም። በእርግጥ ከተከታይ አንጻር ካሰብነው በነዛ በሚፈልጉት አልጎሪዝም በሚፈልጉት የአሰራር ስርዓት መሰረት መሄድ ይጠበቅብሃል። ግን ደግሞ እነዚህ የማህበራዊ መገናኛዎች ምን አይነት አልጎሪዝም ነው የሚከተሉት? ምን አይነት ርዕሰ ጉዳዮችን ነው የበለጠ ተከታይ የበለጠ ተደራሽ እንዲሆኑ የሚያደርጉት? እንደዛ ማለት ሳይሆን ለምሳሌ ዓለም ላይ በጣም ታዋቂ የሆኑ ለምሳሌ ጋዜጣ ዋሽንግተን ፖስት ብታይ ቴክኖሎጂን ይጠቀማል። ቴክኖሎጂን የሚጠቀመው ጋዜጣውን ለመሸጥ ነው እንጂ ጋዜጣውን ሙሉ ለሙሉ በዲጂታል አማራጮችን አንብቦ ለማምጣት አይደለም። እኛ ሀገር ሲጠቀሙት ምንድነው ጭልጥ ብሎ ወደ አንዱ መሳብ። ለምሳሌ አንድ የሆነ ድርጅት ዜናዎቹን ምናምን በዛ ይለጥፈዋል እንጂ ዲጂታል ሚዲያ ያለውን ኮንቴክስት አውድ እና የአሰራር ሂደትን ተከትሎ ያንን መንገድ እንዴት ነው በቃ እንደ አንድ ለምሳሌ የቴሌቪዥን ድርጅት ከሆነ የቴሌቪዥን ድርጅት ዜናዎችን ሙሉ ዛኑ ይለጠፍባቸው ሳይቀይረው ለዛ የሆነ የአሰራር ስርዓትን ተከትሎ የሚሄድ ችግር ወይ ደግሞ ሙሉ ለሙሉ እዛ ነገር ውስጥ የመዋጥ እንዳልኩ ነው። አሁን ብዙ በእርግጥ አሁን የግል ሚዲያዎች የግል ጋዜጣ የሉም። ብዙ አንድ ወይ ሁለት ቢኖሩ ነው ኢትዮጵያ ውስጥ። እነሱን ብታየው ዜናዎቻቸውን ዩቲዩብ ላይ ያነቡልሃል እንጂ ጋዜጣውን ለመሸጥ የሚጠቀሙበትን አማራጮችን ብዙ ሲከተሉ አታይም። ጋዜጣዎች ኦንላይን የሚሸጡ አሉ፣ ዜናም የሚሸጡ አሉ እና እንደ ለውጦች አሉ። ሙሉ በሙሉ አሁን የመገናኛ ብዙሃን ለምሳሌ እኔም የነበርኩበት ዜና እንደ ሙሉ ሳይሆን ለማህበራዊ መገናኛዎች በሚመች መልኩ አጥሮ ይዘጋጅ ይባላል እና እንደዛ ነው የሚጻፈው። ከዛ ሊንኮችን ያያይዛሉ ምናምን። እኔ ገንዘብ ከማግኘት አንጻር በተለይ ይሄ ቅድም ያልከው ዜና መሸጥ፣ ጋዜጣ ኦንላይን መሸጥ እንደዛ አይነት ነገሮች ክፍተቶች ይኖሩ ይሆናል እና ግን በአጠቃላይ ያነሳኸው ችግር የራስን ከአዳዲስ ነገሮች ጋር አዶፕት አድርጎ የመሄድ ችግር አለ የትኛውም ሴክተር ላይ። ያው ከዝግጁነትም አንጻር ይመስለኛል የእውቀት ክፍተት ይኖራል። ዲጂታል የሚዲያ አማራጮች አሁን በኢትዮጵያ ውስጥ መስፋፋት በመደበኛ የሚዲያ አማራጮች ላይ ምን ምርጫ አለው? አሁን ለምሳሌ እኔ በራሳቸው ጊዜ የሞቱ ያሉ እኔ በራሴ የቴሌቪዥን ምናምን ብዙ ላላይ እችላለሁ ዜና ፍለጋ። ምክንያቱም ቴሌቪዥን ቤት የለም እንዴ ለምን እገዛለሁ? በቃ ዜና ፍለጋ እንትን ነው ማየው ፌስቡክ ላይ አለ፣ ሁሉም እዛ ላይ ስለሚጭኑ ማለት ነው። እና ተጽዕኖ ይኖረዋል። ይሄ ቁጭ ብለህ
ቴሌቪዥን የምታይበት፣ በእርግጥ ሬዲዮ መንገድ እየሄድክም ልትሰማ ትችላለህ እና ሶሻል ሚዲያ ታክሲም ውስጥ ሆነ ዜና ልታነብ ትችላለህ። እንዲሁም ደግሞ ቴሌቪዥኖችም ኦንላይን እያሄዱ ነው አሁን ላይ በቀላሉ ታገኛቸዋለህ እና ተጽዕኖ አለው። ግን ያ ተጽዕኖ ከምን አንጻር ነው? ምናልባት መደበኛ መገናኛ ብዙሃን የሚፈጥሩት ይዘት የሚያሰራጩት ዜና ከነሱ ውጭ ልታገኛቸው አትችልም። አሁን ግለሰቦች ማህበራዊ መገናኛን ይጠቀማሉ፣ ያንን ዜና ሊሰጡህ አይችሉም። እና ዜና አማራጭ ሁሌም ምንጭህ ሊሆን የሚችለው መደበኛ መገናኛ ብዙሃን ነው እና እነሱ ደግሞ ቴሌቪዥን ላይ የሚሰሩት ዜና ሶሻል ሚዲያ ወይም ማህበራዊ መገናኛ ላይ ስለሚጭኑት እዛ ላይ ጥገኛ እንዳልሆን ያደርገኛል። እኔ በጣም የሚያሳዝነኝ እሱ ነው። ለምሳሌ ቲክቶክን ኦር ፌስቡክን ምናምን ተጠቅመው ዜናን የሚሰሩ ሰዎች የሀገሪቱ እንደ ዋነኛ የዜና ምንጭ ተደርገው መቆጠራቸው የሆነ ጋዜጠኝነትን በተወሰነ ደረጃ ለሚያውቅ ሰው ምናምን በጣም አሳዛኝ ታሪክ ይመስለኛል። ምክንያቱም ዋና የሀገሪቱ ሚዲያዎች ስለ ሀገራቸው ሆነ ሀገር ዓለምን እንዴት እንደምታይበት የማሳያ መነጽር መስኮት መሆን ሲገባቸው ነገር ዓለም ሁሉ ተትቶ ለሶሻል ሚዲያ መስጠት በጣም ጥሩ ትክክል ያልሆነ ወይ ደግሞ የሚዛን መዛባት ያካሄድ መዛባት ያለ ይመስለኛል። ያው ይሄ ለምን ሆነ ሀገሪቱ የምትመራበት የሚዲያ ፖሊሲ ራሱ ያመጣው ተጽዕኖ እንዳለ ቢሆንም የህዝቡም የዜና ምርጫና ሁኔታም በአንድ በኩሉ ምን አይነት አካሄዶችን እየተከተልን ነው የሚለውንም በጣም አጠያያቂ ነገር ይመስለኛል። በአንድ በኩል የሶሻል ሚዲያዎች የሚጠቀሙት ዜና ወይ ከሚኒስትሪ ሚዲያዎች የወሰዱት ነው። ሁለተኛ ደግሞ ሶሻል ሚዲያ ላይ ብቻ ጥገኛ የሆነ ነው። እንደምታውቀው ለምሳሌ የኒው ሚዲያ በአጠቃላይ አሁን ኢትዮጵያ ውስጥ ብናያቸው አንዱ ነገር ላይ ብቻ ጥገኛ የሆነ ነው። ሶሻል ሚዲያ ላይ ብቻ ጥገኛ የሆነ ነው። ግን ጠንካራ ፖሊሲዎች፣ አስተሳሰቦች በየዘርፉ የመዝናኛም ይሁን ሌሎችም ጉዳዮች ላይ የጦማር ይሄ ብሎግ የምንላቸው ኦንላይን ሰርቪሶች፣ ስትሪሚንግ የሆኑ የሚዲያ አማራጮች እነዚህ ሁሉ ይሄ ሚዲያ ዘርፎች አሉ፣ ጃነሮች አሉ አይደል? እነዚህ ነገሮችን የምናይበትን መንገድ እድገቱ ጤናማ አይደለም። ሶሻል ሚዲያ ላይ ብቻ ቢውልድ የተደረገ ነው። ሌሎች የኒው ሚዲያ አማራጮችን ደግሞ ጭራሽ እንዳሉም የማናቃቸው ወይ ቁጥራቸውን በጣም ዝቅተኛ የሆነ ነውና እንደኔ አንዱ ለአንዱ ደጋፊ መሆን ሲጠበቅባቸው አንዱ ለሌላውን ግን በጣም ተጽዕኖ ውስጥ እየከተተና ሰዎች ዜናን ከፌስቡክ ማግኘት የሚቀላቸው ወይ ትልልቅ ሚዲያዎችን እንደ አማራጭ ያለማየትም አንዱ ስጋት ይመስለኛል። አይ ከፌስቡክ እኮ ስታገኝ የትኛው አማራጭ ማለት ፌስቡክ ለምሳሌ የሜንስትሪም የምንላቸው ወይ መደበኛ መገናኛ ብዙሃን የራሳቸው የሆነ የፌስቡክ እና የተለያዩ የማህበራዊ መገናኛ ገጾች አሏቸው። እነሱ ምን ያህል እይታ አላቸው፣ ምን ያህል ተከታይ አላቸው ስትልና አንድ ግለሰብ ምናልባትም የዜና አዘገጃጀት እውቀቱ የሌለው በትክክል የጋዜጠኝነት መርሆችን ተከትሎ መረጃዎችን የማይሰጥ ሰው ግን የበለጠ ተከታይ ሊኖረው ይችላል። አሁን ወደ መደበኛ መገናኛ ብዙሃን ስንመጣ በቴሌቪዥንም በሬዲዮ የሚያሰራጨው በጋዜጣ እንዲሁም በማህበራዊ መገናኛዎች የጋዜጠኝነትን ስርዓት አልፎ ነው የሚመጣው። የአርትዖት ስርዓትን አልፎ ነው የሚመጣው። አቅደህበት ሰዎችን አናግረህበት ጊዜ ወስደህ ብዙ ፕሮሰሶችን አልፎ ነው የሚመጣው። ወደ ግለሰቦች ስትመጣ ግን በቃ በአንድ ግለሰብ ውሳኔ ነው ያ ሊሰራጭ የሚችለው። ራሱ ኤዲተር ነው፣ ራሱ ሪፖርተር ነው። የሆነ ስቱዲዮ መግባት አይጠበቅበትም። ስልኩ ላይ ጽፎ ወይም ደግሞ ስልኩ ላይ ራሱ እየቀረጸ ወይም ደግሞ እየቀረጸች ያንን መረጃ ያሉትን ነገር ማስተላለፍ ይችላሉ። ይሄ ሲቲዝን ጆርናሊዝም የሚባለው ማለት ነው። ምን አስታወሰኝ መሰለ፣ ባለፈው የአዲስ አበባ ትራፊክ ማኔጅመንት ቢሮ ከመገናኛ ብዙሃን ጋር በዚህ በትራፊክ አጠቃቀም ላይ በመንገድ አጠቃቀም ላይ አብሮ ለመስራት
የመገናኛ ብዙሃን ተወካዮችን ጠራ። ከዛ ውስጥ አንዱ ራሳችሁን አስተዋውቁ ሲባል የዜጋ ጋዜጠኛ ነኝ ማለት ይሄ ያው የሆነ መስሪያ ቤትን በላውና የሆነ መስሪያ እንደዚህ ጠርቶ ነውና ሰዎች ራሳቸውን ያስተዋውቃሉ። እኔ ከኔ ነኝ የዜጋ ጋዜጠኛ ነኝ የሲቲዝን ጆርናሊዝም የሚለውን አምጥቶ እንግዲህ ይህን ሰው ኦኬ የሚሰራው ስራ እንትን ሊልል ይችላል፣ ተጽዕኖ ሊያመጣ ይችላል። ግን ከመደበኛ መገናኛ ብዙሃን ጋር እኩል እንትን እያልከው ነው። እኩል መሆናቸው ምንድን ነው ችግሩ? ችግር ላይኖረው ይችላል። የአሰራር እንትን አላቸው። አሁን ከመደበኛ መገናኛ ብዙሃን ጋር እንዴት ነው ልሰራ የምችለው ብለህ ስታቅድና ከእነዚህ ከማህበራዊ መገናኛዎች ግለሰቦች ጋር እንዴት ነው ልሰራ የራሳቸው ስትራቴጂ አላቸው አይደለ? እና አንዳንዴ በጣም ካፓሲቴት የምናደርጋቸው ይመስለኛል። እዛ ብቻ አይደለም፣ ሌሎችም ጋር እንደዚሁ ዓለም አቀፍ ኮንፈረንስ ሊደረግ ተብሎ ቅድሚያ ስለ ኮንፈረንሱ ስልጠና እንዴት መሆን እንዳለበት መረጃ ሊሰጥበት የተጠራ መድረክ ላይ ነበርኩና የፌስቡክ ገጽ ያላቸው የቲክቶክ ገጽ ያላቸው እኩል ከኢትዮጵያ ቴሌቪዥን ጋር ከነሸገር ጋር እኩል ተጠርተዋል። ግለሰቦች ከተቋማት ጋር ማለት ነው። ከዛ የሚነሱት ሀሳቦች እዛ ላይ በቃ ሁለት የተለያዩ ዓለም ርዕሰ ጉዳዮች ናቸው። ይሄ መደበኛ መገናኛ ብዙሃን የምትላቸው የሚያነሱት በቃ ጥያቄ ትክክለኛ የሚዲያ የምትለው አለ አይደለ? እንዴት መረጃዎች መገኘት እንዳለባቸው ነው። ወደዛ ስትሄድ ሌላ ከጥቅም ጋር የተያያዙ ምናምን ነገሮች ናቸው የምትሰማውና አያስፈልግም አይደለም። ግን ሁለቱን ትሪት የምታደርግበት መንገድ እንደ መንግስትም ተቋማት ነው የምልህ መለያየት መቻል አለባቸው። ይሄ ሚዲያ ሊትሬሲውን በደንብ ማስፋፋት አስፈላጊ ይመስለኛል። እኔ የሶሻል ሚዲያ ተጽዕኖ ቀላል አድርጌ አላየውም። ቀደም ስንነሳ አይተነው ነበር። ለምሳሌ ሰሞኑ የተካሄደው የቲክቶክ አዋርድ 3ኛውን ብናይ እዛ ሁኔታ ላይ የተፈጠሩ ሁኔታዎችን ብናያቸው እንደ ጥሩ ሞዴል አድርገን ማየት እንችላለን። ለምሳሌ በሁለት ልጆች ብቻ ሌላ እዛ ነገር ላይ ቦት ያረጉ ያስመረጡ ምናምን ሰዎችን እንተወውና ሁለት ዋና ተወዳዳሪ ተብለው የቀረቡ ሰዎችን ብታያቸው በአማካይ ከ300,000 በላይ ሰዎች ቮት አድርገዋል። ከዛ በላይ ነው በእርግጠኝነት የሚሆነው። ቢያንስ ለህዝብ ይፋ እስከተደረገበት ጊዜ ብታይ እስከ 300,000 ሰው አካባቢ እነዚህ ሁለት ሰዎች ላይ ትኩረት አድርጓል፣ መርጧል። የዝግጅቱ ይዘትን ተውና በቅርጽ ደረጃ ብናየው በሀገሪቱ ውስጥ ካሉ ትልልቅ የሽልማት ድርጅቶች ባንቀሳቀሰው ገንዘብ የመድረክ ዝግጅት ህዝብን የመቆጣጠር አቅም በአንድ የቴሌቪዥን ስርጭት ላይ እስከ 60,000 ሰው አካባቢ ላይቭ እየተከታተለ ነበር ዩቲዩብ ላይ። ቴሌቪዥን ላይ ደግሞ ብትቆጥረው ከዛ ሊበልጥ ይችላል። አጀንዳ የመሆን አቅሙን ደግሞ ብታየው ከትልቅ የመንግስታዊ አጀንዳ ያልተናነሰ በልጦ ነው እንጂ በእለቱ እኮ ኢቲቪ ላይ ጠቅላይ ሚኒስትሩ ለፓርቲያቸው አባላት የሰጡት ስልጠና ሲተላለፍ ነበር። እንደውም አንድ ሰው አነጻጽሮ ሲጽፈው ነበረ እንዴት እንደተመለከተው ራሱ ማለት እንደዚህ አይነት ሻርፕ የሆኑ እይታዎች ያስፈልጉናል። ያኔ አሁን 60,000 ሰው በቀጥታ ስርጭት ዩቲዩብ ላይ ሲከታተል ነበር በተባለበት ሰዓት የጠቅላይ ሚኒስትሩን ዝግጅት ወደ 700 ሰው ነው በቀጥታ ሲከታተል የነበረው የተባለው እና አጠቃላይ ደግሞ ወደ 600,000 አካባቢ የዩቲዩብ ተመልካች ጠቅላላ በዛ ሰዓት ላይ የነበረው። ይሄ ግን ከሺዎች ያልወጣ ነበር ነው ባለሳሳት ያለው። ይሄን የምልህ ተጽዕኖ የመፍጠር አቅሙ ምንም ጥያቄ የለውም። በጣም ማለት እንደ ግለሰብ እኔ አሁን የሶሻል ሚዲያ አማራጮችን በጣም በቀና መንገድ የማይሰው ነኝ። በጣም ደስ ብሎኝ ማለት በፈጠረው የስራ
እድል አማራጭ፣ የመረጃ ሊበራላይዜሽን በጣም በብዙ ነገሩ ብታየው በጣም አስፈላጊ የሆነ አሁን እንደ አፍሪካ እኮ ብታይ ከመረጃ አንጻር ሶሻል ሚዲያ ባይኖር ምን ሊፈጠር እንደሚችል ማለት በቃ የመረጃ ድሃ ነን እኮ። ሁለተኛ ደግሞ የሚዲያ ሊበራላይዜሽን ኤጅ ላይ መሆናችን የሚዲያ ነፃነት እነዚህ የዲጂታል ሚዲያ አማራጮች ያላቸውን ተጽዕኖ እኛ አይሆኑ ወይ አያስፈልጉም ስላለን የምንከላከልበት እንትን ላይ አይደለንም። አሁን ዘመን ላይ አይደለንም ማለት ቴክኖ ፊውዳሊዝም ላይ ነን ብለናል። ከዚህ በፊት አንድ ውይይት ላይ ስንነጋገር ቴክኖ ፊውዳሊዝም ላይ ነን ማለት የነዚህ የሚዲያ አማራጮች ያላቸው ተጽዕኖ እኛ የፊውዳል ስርዓት ላይ እንዳለን አድርገው የሚገዙ ናቸው። ዩቲዩብ ኦር ፌስቡክ ዛሬ ኢትዮጵያ ውስጥ ልዝጋው ብትል በቀላሉ የምትዘጋበት እድል ይኖራል ብዬ አላስብም። ቁንጥጫቸው እነዚህ ካምፓኒዎች ያላቸው አቅም ከሀገር ሉዓላዊነት ያልተናነሰ በሀገር ሉዓላዊነት ላይ ያላቸው ተጽዕኖ ቀላል አይደለም። ይህንን ነገር መዘንጋት ሊያስፈልገን ይችላል። እንትን እኔ ለጥጠን ስናየው ማለት ነው። እኔ የማህበራዊ መገናኛዎች መስፋፋት አለባቸው ከሚሉት ወገን ነኝ። ግን የምንጠቀምበት መንገድ ነው። ከዚህም በፊት አንስተናል አይደለ? ምንድነው ራስን ከመሸጥ ጋር ራስን በማህበራዊ መገናኛ አጋልጦ ከማውጣት ጋር ስናነሳ ነበረ። አጠቃቀማችን እንዴት መሆን አለበት ነው እንጂ ማህበራዊ መገናኛዎችማ በጣም ከዚህም በላይ መስፋት መቻል። ኢትዮጵያ ውስጥ እኮ አሁን 8.3 ሚሊዮን አካባቢ ሰው ነው የማህበራዊ መገናኛ ተጠቃሚ። ግን ተጽዕኖ ምን ያህል እንደሆነ ስለዚህ ወደ 120 ሚሊዮን አካባቢ እኮ ሶሻል ሚዲያ ተጠቃሚ አይደለም። አሁን ወደ 130 ተጠግተናል ይባላል አይደል በቁጥር። ስለዚህ 120 ሚሊዮን ህዝብ የማህበራዊ መገናኛ ተጠቃሚ አይደለም። ግን በ8.3 ሚሊዮን ያህል ኢትዮጵያውያን በሚጠቀሙት ማህበራዊ መገናኛ አገሪቱ ምን ያህል ተጽዕኖ ውስጥ እንደምትገባ እያየን ነው። እንትና መኪና ካልተሸለመ ወይ ካልተሸለመች የሚለው ሰውዬ ነገ የአንበሳ ባስ ተሰብሮ የሚጠብቅ ነው እና በጣም የቀላል ተጽዕኖ አይደለም። ፖለቲካውንም በጣም ተጽዕኖ ውስጥ ያሳደረ እያንዳንዱ ምጣኔ ሀብታዊ እንቅስቃሴዎችን እና ከአጠቃቀም አንጻር ነው። ኢቭን የምንሰጠው ትኩረትስ ለምሳሌ የሰሞኑ የቲክቶክ ሽልማት ነበር አይደለ? በቃ የፈጠራን ያበረታታል። በተለይ ደግሞ እስከ 30 የእድሜ ክልል ያሉት ወጣቶች በጣም ይጠቀሙታል። ፎር ዛት ማተር ኢትዮጵያ ውስጥ አሁንም እስከ 3 ሚሊዮን አካባቢ ነው የቲክቶክ ተጠቃሚ አለ የሚባለው። ግን አገርን አነጋግሯል አይደለ? ከዚህ በፊት ባለፈው ዓመት ታስታውስ ከሆነ የኢትዮጵያ ቴሌቪዥን ነበረ በቀጥታ ያስተላለፈው። ጩኸት በርክቶበት ዘንድሮ ሰብሰብ ብሏል። አደንቃለሁ እኔ ያንን። ምክንያቱም በአንድ በኩል ትደግፈዋለህ ማለት እኔ ለምን መሰለ አሁን የሰሞኑ ራሱ ብዙ ከባህል አንጻር ልታነሳ ትችላለህ። ምናምን የባህል ላይ የተቸነከረ ነው ልባል እችል ይሆናል። ግን አንዳንዴ በእርግጥ ባህል ስትልስ የትኛው ባህልም ልትባል ትችላለህ። ኢትዮጵያዊ ኮመን የሆነ ኢትዮጵያዊ ባህል የምንለው የለም የሚሉ ተከራካሪዎችም አሉ። ግን ደግሞ ዘመኑ የራሱ ባህል የለውም ወይም እና እንደው ዝም ብሎ በኮመን አንደርስታንዲንግ የምናያቸው አለባበሶችን ስናይ ነበረ። አሁን ብሔራዊ ቴሌቪዥን እንደነዚህ አይነት ነገሮችን በቀጥታ ቢያሰራጭ በጣም ለኔ እንትን ነውና ያንን ኢቭን ቲክቶክ ላይ ስድብ የሚሳደቡ ሰዎች ሁላ የተሸለሙበት ነበር ያለፈው ዓመት። እንደነዚህ አይነት ነገሮችን በአየህ መደበኛ መገናኛ ብዙሃን እንደነዚህ አይነት ኃላፊነቶች ነው ሊወጡ የሚገባቸው። እንደነዚህ አይነት ነገሮችን አድቮኬት ባለማድረግ ግን ደግሞ ለምሳሌ ሰሞኑ ከነበረው አንድ የሕክምና ባለሙያ ዶክተር አለ አይደለ? አንድ እንደነዚህ አይነት ሙያዎች የሚበረታቱበት ዜናዎችን የሚነግሩ እንትኖች አሉ። የተሸለሙት ልጆች ራሱ አሁን ቅድም ያነሳቸው ሁለቱ ልጆች ራሱ የሚፈጥሯቸው ፈጠራዎች አስተማሪ ነገሮች አክቹአሊ እኔ ያንዷን ያየሁት እና የሆነ ድራማ በአንድ ሰው የተሰራ ድራማ እና እንደነዚህ አይነት ነገሮችን ታበረታታለህ። ግን
ከዛ ጀርባ የነበሩ እንቅስቃሴዎች አሁን ካለባበስ አንጻር አንድ ያየሁት አለ። እንደነዚህ አይነት ነገሮችን ቴሌቪዥን ላይ ማውጣት ወደዚህ የገፋን ምንድን ነው? አየህ እነዚህ የማህበራዊ መገናኛዎች ችግራቸው ቅድም ያልኩ ይሄ ራስ ኤዲተር ራስ እና ልቅ ይሆናሉ። እንትናቸው ደግሞ ይሄ አልጎሪዝም ሲስተማቸው ደግሞ እንደነዚህ አይነት ነገሮችን የሚያበረታቱ ናቸው። አሁን አንተ የሆነ ሙያዊ ትንታኔ ይዘህ ስለ ጤና ሊሆን ይችላል፣ ኢቭን ስለ ፖለቲካም ሊሆን ይችላል ይዘህ ቲክቶክ ላይ ብትወጣና ምንም እዚህ ግባ የማይባል ዝም ብሎ አንድ ሰው ማለት ዝም ብሎ ሀሳብ ይዞ የመጣ ሰው ቲክቶክ ላይ በተመሳሳይ ሰዓት ብትገኙ የትኛው ነው የሚሰማው? አንተ እኮ ልብ ልቅ ብሎ ለሀገር ጠቃሚ የሆነ ሀሳብ እየሰጠ ነው። ወደዛ ነው አይደል የሚሄደው? ይሄ ምንድነው? አልጎሪዝሙ ያንን ስለሚያበረታታ ነው። እንደው በአጠቃላይ በሀገራችን ውስጥ ያለው የሚዲያ እነዚህ ዲጂታል ሚዲያ አማራጮችን የፈጠሩትን መሰረታዊ ነገሮችን ብታይ ቀላል የሆነ ለውጥ አይደለም። ለምሳሌ ፖለቲካ ኮንሽስነስን አሳድጓል፣ ወይ ደግሞ በተወሰነ ኤሊት ግሩፕ የነበረውን የፖለቲካ እንቅስቃሴ በትኖ ለሁሉም ሰው እንዲዳረስ አድርጓል። የዜናና መረጃ አማራጮችን በጣም በተደራጀ መንገድ እንዲስፋፋ አድርጎ ሊሆን ይችላል። የማስታወቂያን የንግድን ሁኔታ እንደ ስራ መፍጠሪያ አንዱ ቱል አድርገን ልናያቸው እንችላለን። ትልልቅ የገንዘብ አማራጭ ካላቸው ሰዎች ይልቅ አሁን ይሄ ሚሊዮነሮችን እንዲፈጠሩ አድርጓል የሶሻል ሚዲያ አማራጮችን። ከዛ የሀገሪቱ የመዝናኛ አማራጮችንም እንዲሰፉ አድርጎ ሊሆን ይችላል። በዚህ ነገሩ በጣም ጥሩ ነገሮችን ፈጥሮ ሊሆን ይችላል። ግን እኔ ይሄ የተቋማትን አጠቃቀም የሚዲያ አማራጮችን ምናምን ላይ ግን ቅድም እንዳልከው ነው በጣም መሰረታዊ የሆነ ችግር ያለባቸው ናቸው። ቅድም ብለሃል ወደ ማህበር ወደ ማሳደግ ይሄ የሚዲያ ቲክቶክ ላይ ነው ወይስ የማህበራዊ መገናኛ ተጽዕኖ ፈጣሪ ሁሉንም ላይ ማለት ነው አይደል? ፌስቡክ ይሄ ያመጣው ነገር ቀላል አይደለም። የዜና እንትኖች ልንሰራ ራሱ ፈቃድ እንዲሰጠን ነው የሚለው። ጥሩ ነው፣ ለመጠርነፍ ይመቻል። ይሄ የሚዲያ ሊበራላይዜሽን ያመጣቸው የዲጂታል ሚዲያ ሊበራላይዜሽን ያመጣቸው ተጽዕኖዎች ናቸው። ግን በአንድ በኩሉ ይሄ በተለይ መንግስታዊ ተቋማት አንድ በጣም ትልቅ የተከበረ ምናምን ሚዲያ ብለህ ከዛ በጣም በተሳሳተ መንገድ በሆነ መንገድ የምታውቃቸውን ሰዎች ወይ ደግሞ ይሄ የጋራ መረዳት ይሄ ኮንሽስነሳችን ክላስ ኮንሽስነስ አለ አይደል? የተቋማት ክላስ ኮንሽስነስ አለ። የማህበረሰባችንም ንቃስ አስተሳሰብ ምናምን በልዩነት የሚያያቸውን ሰዎች የሆነን ትልቅ ተቋምን ሲመሩ ወይ እዛ ነገር ላይ ገብተው ሰራተኞችን ሲያነቃቁ ምናምን ስታይ ግን ልደነግጥ ይገባል። እነዚህ ነገሮች እሱን እኮ ነው የምልህ። በጣም አሁን የሆነን ነገር በማን ነው መነገር ያለበት ነው አይደል? ለምሳሌ የፌዴራል ትልቅ ተቋም ነው። ለምሳሌ መከላከያ ሰራዊትን አይነትን ትልቅን ተቋም ስለ መከላከያ ማን ነው መናገር ያለበት፣ ማን ነው መናገር የሌለበት ምናምን ብሎ ማጥራት ይሄ ማለት ተቋምን ከሚመሩ ሰዎች ብዙ የራቀ ሀሳብ አይደለም። እንዲህ ማህበረሰቡን በተለየ መንገድ እንዲታዩ የሚያደርጉ ተቋማትን ወይ እንዲናቁ ቀለል አድርገህ እንድታያቸው የሚያደርጉ ነገሮች ያለ ክብር ቦታው ላይ እንዳይገኝ የሚያደርጉ እንትኖች አሉ። ሁለተኛ ደግሞ አሁን እኛ ሀገር ትልልቅ የቢዝነስ ተቋማት ዓለም ላይ የተለመደ ነው። የራሳቸው ሾው እኮ ሲሪየስ ሾው ያዘጋጃሉ። በነገር ላይ ተቋማቶቻቸውን ለማስተዋወቅ ወይ የሚፈልጉትን አስተሳሰብ ለማምጣት የራሳቸው ትልልቅ ሾዎችን ዩቲዩብ ላይ ምናምን ሲጀምሩ ታያለ። እኛ ሀገር አንድ የፈርኒቸር ተቋም እንደዚህ ሲሰራ ምናምን አይቻል። ፖድካስት ጀምሮ አይቻለሁ። አይ ቲንክ እንደውም ካስማ ፈርኒቸር አይ ቲንክ እንደዛ ይመስለኛል። እንደዚህ የጀምረዋል። ዋሊያ መጽሐፍት አለ። እንደዚህ ብራንዳቸውን የሚያስተዋውቁበት የራሱ የሆነ ከስራቸው ጋር የተያያዘ ሌሎችን ተጠቃሚ ያደርጋሉ። ድርጅትን ነው የሚያቋቁሙት። በጣም አሪፍ ነገር ነው። አሁን እነዚህ የማስታወቂያ ሰዎችን ወይ ሶሻል ሚዲያ ኢንፍሉዌንሰሮችን አይጠቀሙ ማለት ሳይሆን ከድርጅታቸው ብራንድ ጋር የሚስማማው የከፍታ ጋር እኩል የሆነ አማራጮችን መጠቀም ይችላል። የሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው
እንዳልከው ከዛ ተቋም ጋር ምን አይነት ግንኙነት አለው? እኔ ለምሳሌ ስለ መከላከያ በቃ የሀገር ደጀን የሚባል ተቋም ነው አይደለ? አንድ የቲክቶክ ተሰላፊ ወይም ደግሞ ቲክቶክ ላይ ተከታይ ያለው ሰው ምንድን ነው እዛ ገብቶ የሚሰራው? ምን አይነት መልእክት ነው? ኦኬ የሆነ ፊልድ ኦፍ ስፔሻላይዜሽን ሊኖርህ ይገባል አይደለ? ለእኔ ግልጽ አይደለም። ከዚህ በፊት የተለያዩ ሚኒስቴር መስሪያ ቤቶች ውስጥ ደግሞ አነቃቂ ተብሎ ሰዎች ተመድበው እነዛ አነቃቂ የተባሉ ሰዎች ምናልባትም በተለያዩ ጊዜዎች ከባዶ ተነስተህ ሀብታም መሆን እንደምትችል በምናብ የሚያነሆልሉ ሰዎች ናቸው እዛ ገብተው ስልጠና ይሰጣሉ የሚባለው። ወይ እነዚህ ሰዎች ከስነ ልቦና ጋር የተያያዘ ሙያ ኖሯቸው ከዛ አንጻር የሚሰጡ ከሆነ ጥሩ። ግን እንደው ዝም ብለህ መደበኛ ዜጋ ዝም ብለህ የምትመለከታቸው ነገሮች፣ የማይዋጡልህ ነገሮች አትሊስት ትንሽ ፊደል ቆጠርኩ የሚል ሰው እየሰማቸው ይሄ ነገር ባይሆን የሚላቸውን ግለሰቦች በየከፍተኛ የመንግስት ተቋማት እየመደብክ ስልጠና በለው ወይ አነቃቂ ንግግር እኔ ግራ ይገባኛል። በእንትን ደረጃ ይሄ አሁን ያለንበት ዘመን የእውቀትን ቦታ ዲልዲ የሰበረ ነው፣ የገፋ ነው። አዎ ምክንያቱም አሁን ተነስተህ ዩቲዩብ ላይ እኮ እስከ አቶሚክ ቦምብ ለመስራት የሚያስችል በቂ እውቀት አለ። በደንብ የሆነ ማለት ልዩ ነው ወይ ስፔሻላይዝድ ለማድረግ በሆነ ንባብ በቂ የሆነ ኢንፎርሜሽን ይሰጣል እዛ ነገር ላይ ከተወስ በተለይ በአብዛኛው ዲሲፕሊን እንደ ሁሉንም ነው ባንል እንኳን በቂ የሆነ ኢንፎርሜሽን እዛ ላይ ማግኘት ትችላለህ። ይሄ ደግሞ ምን አምጣዋል? የእውቀትን ተዋረድን እንዲሰብር አድርጎታል። አሁን ጋዜጠኛ ለመሆን የግድ የሆነን ዓመት ተምረህ ዩኒቨርሲቲ ውስጥ አልፈህ ምናምን የምትሄድበትን የእውቀትን ዲልዲይ የሰበረ ነገር ፈጥሯል። ይሄ አንዱን የማንተወው ነገር ነው። ያው መረጃ ሰጪ ልትሆን ትችላለህ እንጂ ቅድም ያልኩ ነው ጋዜጠኝነት የራሱ የሆነ የሙያ ስነ ምግባር ያለው ነው። እንደው ስለዛ ነገር ዝም ብለህ እንደው መረጃ አግኝተህ ጽፈህ በዜና መልክ ስላሰራጨኸው ጋዜጠኛ ያስብላል ወይ ሌላ ነገር ነው። ግን ጋዜጠኛ ባያስብልም ግን ጋዜጠኞች የሚሰሩትን ስራ ከኃላፊነት ጋር ነው ወይ? ለምሳሌ አሁን ከኃላፊነት ጋር ነው ወይ? የጦር እውቀቶችን የወታደራዊ መንገዶችን ሳታልፍ ወይም በዛ መንገድ ውስጥ የሚሄደውን መንገድ ሳታይ በደንብ አንባቢ ለዛ ነገር እንትኑ ካለ መሰጠቱ ካለ ምናምን ካለ ያንን ነገር አንስተህ ስለዛ ስለሆኑ ነገሮችን የማውራትን እድል ይሰጣል። አሁን ያለው ዲጂታል ሚዲያ በቂ እውቀት አለው ወይ? በዛ ነገር ውስጥ ተምራል ወይ? መንገዶችን አልፏል ወይ? ሌላ ነገር ነው። እድልማ ቦርቀቅ አድርጎ ነው የሰጠው። ያ ነገር ደግሞ ደፋር እንድትሆን አድርጎሃል። ደፋር ያደርግሃል ያ ነገር። ስለዚህ በተቻለ መጠን ማኒፑሌት ለመደረግ ቅርብ ናቸው። በተለይ አሁን ሚዲያ ዲጂታል ሚዲያው ላይ ተጽዕኖ ፈጣሪ የምንላቸው ማኒፑሌት ለመደረግ ቅርብ ናቸው። ከግል ምልከታና ሀሳብ ተነስተው ነገሮችን ተጽዕኖ ለማድረግ ተጽዕኖ ውስጥ ለመክተት በጣም ቅርብ ናቸው። አንተ 30-40 ዓመት የገነባኸውን የቢዝነስ ተቋም በ30 ሰከንድ ቪዲዮ ዶጋመድ ሊያደርግብህ ይችላል። ትውልዱ ደግሞ የራሱ ጀግና እየፈጠረ ነው፣ የራሱ ሂሮ እየፈጠረ ነው። ይሄ ጄንዚ የምትለው ትውልድም በሆነ መንገድ አይሰማህም። በቃ አሁን የቲክቶክ አዋርድ እኮ አንዱ ሞዴል ነው አይደል? አንዱ እዛ ውስጥ በጣም ሲኒየር ሰው ካየህ ማንን ያየው? እኔ አላየሁትም። እኔ ሰራዊትን ብቻ ነው ያየሁት አይደል? በጣም አብዛኛው ጀግና ምናምን ተብሎ የሚደናነቁ ሰዎች በራሳቸው መካከል ያሉ ተጽዕኖ ፈጣሪዎች ናቸው። የትውልድንም አስተሳሰብና መንገድንም እንድታይበት ምናምን የሚያስችሉ ብዙ አማራጮች አሉትና እኔ እንደ መንግስት ፈተና ሊሆን ይችላል፣ እንደ ተቋማት ፈተና ሊሆን ይችላል፣ እንደ ሀገር ፈተና ሊሆን ይችላል። ግን የመጣውንም እድል ግምት ውስጥ ያስገባ አማራጮችን ማየት ተገቢ ይመስለኛል። አሁን እኮ አብይ
ቲክቶክ ሽልማትን እንደተባለውም የማህበራዊ መገናኛ እንቅስቃሴዎችን በተለይም ወጣቱ የሚያደርገው ተሳትፎ መበርታት አለበት። ምንም ጥርጥር እኮ የለውም። ቅድምም አንስተናል። እኔ ሁሌም ስለ መረጃ አስብና በዚህ ዘመን እነዚህ ማህበራዊ መገናኛዎች ባይኖሩ እንትናችን ምን ነበር? የመረጃ ፍላጎታችንን አሁንም እኮ እያሟላን አይደል? ማለት እንደ ኢትዮጵያም ሆነ እንደውም ሌሎች አሁን እንደ ኬንያ ምናምን የተሻሉ ናቸው። ብዙ መገናኛ ብዙሃን አማራጮች አሏቸው። ግን እነዚህ ነገሮች ባይኖሩ ለምሳሌ ቢቢሲ አሁን ፌስቡክ አለ፣ የቢቢሲን ዜና ማየት እችላለሁ፣ መከታተል እችላለሁ። ዩቲዩብ አለ፣ እንደዛ መከታተል እችላለሁ። ሌሎቹም ዓለም አቀፍ እና አልጀዚራ በላቸው እነ ሲኤንኤን ያው እነሱ የራሳቸው ኢንተረስት አላቸው የሚባል እንትን ስላለ ማለት ነው። ግን አትሊስት የመረጃ አማራጮችን ማየት እችላለሁ። ግን ደግሞ እነዚህ ማህበራዊ መገናኛዎች ባይኖሩ የግድ ቴሌቪዥን መግዛት ይኖርብኛል፣ የግድ ሬዲዮ መግዛት ይኖርብኛል እና ዜና ማሰራጫ ሰዓት ላይ እዛ መቀመጥ አለብኝ አይደለ? ዜና ለማየት። አሁን ግን እድሜ ለማህበራዊ መገናኛ እየሄድኩ መንገድ ላይ ባለሁበት ቦታ ዜናዎችን ከፈለኩኝ ማየት እችላለሁ፣ አክሰስ ማድረግ እችላለሁ ማለት ነው። አንዳንዴ እኮ የዜና ማሰራጫዎችም የመዘጋት እድል አላቸው አይደለ? በዛ ሰዓት እነዚህ እንትኖች ጥሩ አማራጮች ናቸው። ደን ወጣቱ የራሱን ፊውቸር መፍጠር መቻል አለበት። ግን ያንን ሲያደርግ በምን መልኩ ነው መሆን ያለበት ነው አይደለ? ይሄ ቅድም እንዳነሳ ነው በጣም ተለጥጦ እያየው ነበር ማለት ይሄ ሰው የምን ሀገር ባለስልጣን ነው እስክትል ድረስ ቅድም ያነሳ ነው አለባበስ። ኦኬ እኔ ሰው ወጣቶቹ እንደዛ አይነት እንቅስቃሴ ማለት እንደዛ አይነት ፕሪቪሌጅ ማግኘታቸው ደስ የሚል ነገር ነው። ግን ከዚህ ተነስቶ እኮ የመሪነት ሚና ይኖረኛል የሚልም ድምፅ እየተሰማ ነው አይደለ? ደን ይሄ ነገር ገደብ ካላበጀህለት ፖፑሊስት የሆነ አካሄድ ሀገራትን ይዞ ነው እየጠፋ ያለው። ብዙ እውቀት አጠር የሆኑ እንትኖች ይፈጠራሉ ማለት ነው። ይሄ ተምሮ ብዙ የመንግስት ፕሮሰስ ውስጥ አልፎ ፖለቲካል የሆነ እንቅስቃሴ ውስጥ ከመግባት ይልቅ በእንደዚህ አይነት መልኩ ኦኬ ቅድም እንዳልከው ትውልዱ የራሱን ጀግና እየፈጠረ ነው ካልክ ይህን ሰው ወይም ደግሞ እንደነዚህ አይነት ፍላጎት ያላቸውን ሰዎች ወደ መንግስት ፖዚሽን የማያመጣበት ምንም ምክንያት የለም። ኦፍ ኮርስ ለምን አይመጣ? ያኔ ምንድን ነው የሚፈጠረው ነው? ምን ይፈጠራል? ምን ይፈጠራል እንዴ? ሀገር በቲክቶክ ልትመራ ነው ከመረጠ እኮ እሱን እኮ ነው የምልህ። ይዞ ነው የሚጠፋው። እና እንትኖቹ ምንድን ነው አጠቃቀማችንና አካሄዱ ሊገራ ይገባዋል ነው። ቅድም ብላል አሁን ቲክቶክ ላይ ተጽዕኖ ፈጠረ ኦር ፌስቡክ ላይ ተጽዕኖ የፈጠረ ሰው ወስደህ መከላከያ ውስጥ የሆነ ንግግር ኦር ስልጠና እኔ እርግጠኛ አይደለሁም የሆነ ሚኒስቴር መስሪያ ቤት ውስጥ የማነቃቃት የስልጠና ስልጠና እንዲሰጥ የምታደርግ ከሆነ እኔ ተያይዘን እየጠፋን ነው። እውነት በጣም ቆምል። እኔ በተለይ ከዚህ ከመረጃ አንጻር ከምናምን አይደለም ትውልድን ከመፍጠር አንጻር እኔ ግለሰቦቹ አይደለም ባይዘው የሚያሳስበኝ እኔ ግለሰቦቹ አይደለም። መንግስትም እንደዛ ሆነን ከተገኘን እኔ ችግር የለብኝም። እኔ የሚያሳስበኝ እሱ ሳይሆን የአንዳንድ እኔ ነው እኛ የሆነ ግራ የተጋባ ትውልድ አለ ይመስለኛል። አሁን የጄንዚ ትውልድ አለ አይደል? እድሜው የጄንዚ ትውልድ ከፍ ያለ ታላላቆቹን ደግሞ እንደዚህ ብሎ የሚያይ መሀል ላይ ግራ የተጋባ የሆነ ትውልድ ያለ ይመስለኛል። እኔ ያም ባይሆን ደግሞ አንዳንድ ሀሳቦች እንዴት እንደዚህ ይታሰባል ምናምን ተብለው የምደነግጥባቸው ሀሳቦች አሉ።
ግን በጣም ርካሽና ትክክል ያልሆኑ ሀሳቦች ብዙ ገዢ ያላቸው። እሱን እኮ ነው። ያ ደግሞ የገዛቸው ማን ነው? ብዙ ቁጥር ያለው የትውልዱ መልክ ከሆነ አይ ትውልዱ ሲጠፋ ዝም ትለዋለህ ወይ ነው። አሁን እኮ እኔ ገዝቶታል ነው ሀሳቡ። እኔ እየተገዛ ያለ ይመስለኛል። ለምሳሌ አንዱን ሀሳብ ትክክል ያልሆነ ሀሳብ እኔ ሁሌ አሁን በቅርብ ጊዜ ከሚያስደነግጠኝ ነገሮች አንጻር ሀገሪቱ ውስጥ ካሉ ትልልቅ ውጥረቶች ወደ የሃይማኖት ውጥረት፣ ብሽሽቆች ምናምን የፖለቲክሱ የብሔር ፖለቲክስን ነበራል በጣም የምትፈተንበት የነበረችው ኢትዮጵያ አሁን የሃይማኖት አክራሪነት፣ ሰባኪነት፣ አስተማሪነት ወደ ቲክቶክ መንደር ወደ ሶሻል ሚዲያ በሁሉም የሶሻል ሚዲያ አማራጮች ምናምን መጥቷል አይደል? ይሄ አሁን ሃይባይ ምናምን ካልሆነ ትክክል ያልሆነ አካሄድ እንደሆነ ይመስለኛል። ዘኔ ትውልዱ ወዶታል ወይም የዛ ተጠቃሚ ወዶታል ብለን ልንተው አይገባም እኮ ልንተው ይገባል። ገዢ ያለው ተብሎ ኦኬ ሪያሊቲው ይሄ ነው። በቃ ዓለማችን የደረሰችበት ነው። ዝም ብለን ነው ወይ ምንተው? ዝም ብለን ነው ወይ የምንቀበለው ነው እኮ ጥያቄው መሆን ያለበት እንዴ። ሀገር ገዝቶታል ባይ ነኝ። ሀገር ማለት ያው ለምሳሌ የተወሰነው ሀገር ስለ ሶሻል ሚዲያ የማይጠቀም ስራውን ዝም ብሎ የሚሰራ አለ በጣም አለ አይደል? ሀገር የምትመራው በሷ ነች ያስባለሁ። የ8 ሚሊዮን ማህበራዊ መገናኛ ተጠቃሚ አይደለችም አይደለ? ቅድም ያልከው 350 ሺህ ምናምን ከዛ በላይ ሚሊዮን ወጣትን ብለው የቲክቶክ ተጠቃሚ ኢትዮጵያ ውስጥ አለ። ቲክቶክ ምን እንደሆነ የማያውቅ የማይጠቀም። ስለዚህ በዚህ የማህበራዊ መገናኛ ተጠቃሚ ምክንያት አገር ተያይዛ ትጥፋ ልባል አይችልም። ሀገር መሪ የሚባሉት ሊባል አይችልም። ቀድሞ የነቁት እና ደግሞ ያስከተሉት ናቸው። በማስከተል አይደል? ማስከተል አቅም ነው። እሱን እኮ ነው የምልህ። እሱ ነው ቀድሞ ነቃ። እኔ ትክክል ነው እያልኩ እኮ አይደለም። ትክክል ነው እያልኩ አይደለም። ነው ፈቅደን ወደን እየተመራን ነው። ህዝቡ ፈቅዶ ወዶ እየተመራ ነው። የትኛው ህዝብ? የሶሻል ሚዲያው ህዝብ አይደለ? እዛ ላይ የሆነው እና ይህንን መግራት ያለበት የህዝቡን ደህንነት የሀገርን የወደፊት እጣ ፈንታ ማስጠበቅ ያለበት መንግስት ነው። ኃላፊነት አለበት ነው። እኔ ደግሞ እንትን የምለው ለምሳሌ የጄንዚ እንቅስቃሴ ተብሏል ወይ የሀገራት መሪዎች እሱን ነገር በደንብ ይጠቀሙታል። እንመጣለን። የጄንዚ እንቅስቃሴ ተብሏል። ለምሳሌ በቅርብ ጊዜ የሞዛምቢክ አይደለ? ሞዛምቢክ የመፈንቅለ መንግስት የተካሄደው የተለያዩ ሀገራት በአብዛኛው በሶሻል ሚዲያ ነው እየተመራ ያለው። ያንን ሶሻል ሚዲያ ደግሞ በጣም በቃ እሱኛም ሀገር አብዛኛው ስራ የሚለካው በሶሻል ሚዲያ የኛ እንትን ላትለው ትችል የኛ እንኳን ብዙም የአሁኑ ትውልድ ከኢንተርኔት ጋር ከዚህ ከስማርት አፓራተሶች ጋር ተወልዶ ያደገ ትውልድ ነው። ያንን በደንብ ማኒፕሌት ማድረግ መጠቀም ይችላል። ግን መጨረሻ ላይ ማን ነው ያንን ሀገር የሚረከበው? ለምሳሌ ወጣቱ በቃ መንግስት ይውረድ፣ ከዛ በኋላ ለወታደር ለሌላ ጸብ ለልቂት ነው የሚደረገው። እና እንደነዚህ አይነት ነገሮች ከባህልም አንጻር ኦፍ ኮርስ አሁን የኢትዮጵያ ባህል በሶሻል ሚዲያ ተሸረሸረ ብቻ ልትለው አትችልም። የዚህ ዘመን ባህል ይሄ ነው እና ብዙ ጊዜ አይደለም። የዚህ ዘመን ባህል ይሄ አይደለም። የትኛው አሁን የምናያቸው ነገሮች እንደ ባህል ሊታዩ አይችሉ። እኔ ላያቸው አልችልም። ባህል የተወሰነ ሌላ እይታ ስላለ ስለሆነ ለምሳሌ የሶሻል ሚዲያ ተጠቃሚ ያንን አድቮኬት የሚያደርጉ ቡድኖች ባህል ነው ልትል ትችላለህ። ከዛ ውጪ ላለው ግን ባህል አይደለም። እኔ ጠንካራ አሁን የሀገር ሉዓላዊነት የሚለካው አሁን ድሮ በመከላከያ ምናምን ብቻ አይደለም ማለት አሁን ሳይበር ዓለሙ ይህንንም ጨምሮ ዲጂታል ሚዲያ መረጃውንም ጨምሮ ምናምን የሚያካትት ነገር ነው። አሁን የሀገር ሉዓላዊነት ማለት እኔ የሀገራት መሪዎች ይህንን ነገር አያሳስባቸውም የሚል እንትን የለኝም። በደንብ ያሳስባቸዋል። ኢትዮጵያም ይህን ነገር አያሳስባትም። የኢትዮጵያ መሪዎች ይህንን ነገር አያሳስባቸውም የሚል ግምት የለኝም። በደንብ ያሳስባቸዋል። እንዴት አንድል መደረግ አለበት ነው እሱ ነው የኔ እንትን። ለምሳሌ ሁለት መሪዎችን ለምሳሌ ያሳስባቸዋልም ብዬ ስለነሱ መናገር አልችልም።
የትኛው ወይ ካላሳሰበው ያጠፋቸዋል፣ ጠራርጓቸው ይዟቸው ይሄዳል። ይሄ የማይቀር ነገር ነው። ሁለት መሪዎችን እንጥቀስ። ለምሳሌ የዜሌንስኪን ኮሜዲያን ነው አይደል? ከአርት መንገድ የመጣ ነው ምናምን ያንን እንትን ተጠቅሞ ነው ማለት ታዋቂ ኮሜዲያንነቱ ተዋናይነቱን ተጠቅሞ ነው የመጣው። ቅድም ያልኩ ያ ነው። እያጨበጨብክለት እየገፋኸው ምናምን ትመጣና መጨረሻ የሚሆነው ይሄ ነው። አንድ እሱን ምሳሌ ውሰድልኝ። ከዛ ደግሞ የቅርቡ የአሜሪካን ምርጫን ብናይ ትራምፕ የመጣበትን መንገድ በጣም አስገራሚ ነው። ቲክቶክን የተጠቀመበት መንገድ የዩቲዩብ እንትሮችን በተለይ ደግሞ የፖድካስቶችን በጣም ይሄ ዋዛ ፈዛዛን የሚያበዙ ሰዎችን እንዴት ራሱን ፕሮሞት ያደርግባቸው እንደነበር ቲክቶከሮች እንዴት ፕሮሞት ያደርጋቸው እንደነበር ወጣቶችም ናቸው የመረጡኝ ብለው ተናግረዋል። እሳቸው ምንም እንትን አይደለም እና ግን ወደ ቤተ መንግስት ከገባ በኋላ ያንን መንገድ አይደለም የተከተለው። ሚዲያን ያውቃል። ሚዲያን በደንብ የሚዲያን ተጽዕኖን በደንብ ያውቃል። እንደውም እሱ ከትዊተር መምጣትን ጋር ተከትሎ ትዊተር የሱ አስመራጭ የነበረው ኤክስን እንዴት እንደገዙት ምናምን እናውቃለን አይደል? ያን ተከትሎ የሚዲያን ፓወር ምናምን በደንብ የሚረዳ ሰው ነው። የሚኒስትሪ ሚዲያዎችንም ሲፈልግ እንዴት እንደሚያወድሳቸው ካልሆነም እንዴት እንደሚያወርዳቸው ምናምን ይታወቃል። ቲክቶክም ላይ ያልተጨከነው ለዛ ነው፣ ተጠቅሜበታል። ለዛ ነው። ግን ምርጫ ቅስቀሳ ላይ የነበረውን አይነት ካራክተር የለውም ሚዲያ ላይ። በጣም ስነ ስርዓት ያለው ያው የስርዓት ሀገርም ስለሆነች ሊሆን ይችላል ያንን ያመጣውና በሁለቱ መንገድ ዓለምን ብታያት ወይ የዲጂታል ሚዲያ ተጽዕኖን ብታየው ቀላል የሆነ በአንዱ ሀገር ጦርነት ያዋለደ ነው፣ በሌላ ዓለም ደግሞ ምርጫን የማሸነፍ አቅምን የገነባ ነውና እኔ መንግስታት ይሄንን ነገር ይረሱታል ብዬ አላስብም። ኢትዮጵያ ውስጥ ግን በደንብ በመንግስት ደረጃ በተለይ የሚዲያ አጠቃቀምን ስነ ስርዓትን በደንብ ሊዘረጋ ይችላል፣ መኖር አለበት ብዬ አምናለሁ። በመሰረቱ እኮ የሚዲያ አጠቃቀም ስርዓትም ስትል ወደ አሳሪነት የሚሄድ እድል ሊኖረው ይችላል ወይ? ለአሁን ለምሳሌ ቲክቶክ፣ ዩቲዩብ ምናምን እኮ ኢትዮጵያ ውስጥ እንትን የላቸው ህጋዊ አይደሉም። ግን የዩቲዩብ ዜና የሚሰሩ ሰዎች እኮ ፈቃድ ይሰጣል። ይሄ ራሳቸው መጥተው ከሞኔታይዜሽን ጋር የተያያዙ ነገሮችን ልናነሳ እንችላለን። ግን ቲክቶክ ላይ ኦር የተለያዩ ሶሻል ሚዲያዎች ላይ የሚሰሩ እንትኖች ፈቃድ ይሰጣል እና እኔ የመረጃ ነፃነት እንትኑን አደንቃለሁ። ማለት መቀጠል መቻል አለበት። ይሄ ዜጎች በማህበራዊ መገናኛ የመጠቀም መብታችን ተጠናክሮ እንደውም በደንብ መስፋት አለበት ብዬ አስባለሁ። ግን አደጋዎች ከወዲሁ አገር ላይ አደጋ ይዘው ሊመጡ የሚችሉ ጉዳዮች ከወዲሁ ትኩረት የሚሹ ናቸው። ያንን ደግሞ መከታተልና ያንን ሀይ ማለት ያለበት መንግስት ነው፣ ማንም አይደለም። በእርግጥ አሁን የማህበራዊ መገናኛዎች አጠቃቀም ቤተሰቦች ልጆቻቸውን መከታተል አለባቸው። በተለይ ህፃናት ትምህርት ቤት ያሉ ህፃናትን መከታተል መቻል አለባቸው። አሁን ባለው አካሄድ ያ አደጋ ቤተሰብ ልጆቹን እንዳያጣ የሚያስፈራ አደጋ አለ። ዓለም አቀፍ መረጃዎችን እኮ ብናይ አሜሪካ ውስጥ እየጮሁ ነው ከኤአይ ጋር በተገናኘ ከነዚህ ከዲጂታል ሚዲያዎች ፌስቡክ፣ ቲክቶክ የአልጎሪዝም ያልኩ ሰዎች በጣም እዛ ላይ ኢንጌጅ እንዲያደርጉ የሚጋብዙ ጊዜያቸውን እንዲያጠፉ የሚያደርጉ ናቸው። ፕላስ ደግሞ ህፃናት ወይም ልጆች ወዳልተገባ ባህሪ ራስን እስከ ማጥፋት ድረስ የሚመሩ እንደሆነ ነው። ብዙ የፍርድ ቤቶች አካባቢ ለምሳሌ እነ ቻት ጂፒቲ የተከፈተባቸው ክሶች አሉ፣ እነ ጄሚናይ የተከፈተባቸው ክሶች አሉ። የአስተዳደር ስርዓታቸውን እንዲቀይሩ ለህፃናት ወይም ለልጆች ሞት ምክንያት እየሆኑ ነው በሚል ማለት ነው። የጥቅማቸውን ያህል ጉዳቶች አሉ እና እነዛ ጉዳቶች እንዳያመጡ ጥንቃቄ መደረግ መቻል አለበት። አውሮፓ የዲጂታል ሚዲያ ሶሻል ሚዲያ መመሪያ እያወጣ ነው። እንደውም ትራምፕ ሲያስፈራሩ ነበር የሆነ ሰዓት ላይ የአሜሪካ ቴክኖሎጂዎችን ለማዳከም ታልሞ ነው ብለው ማለት ነው።
ያ ከምን አንጻር ነው? እንዴት ነው አንተ አውሮፓን እነ ቲክቶክን ያገዱ ሀገሮች አሉ። ባይት ዳንስ የቻይና ካምፓኒ ነው አይደለ? ቻይና ውስጥ ቲክቶክ የለም እንደምንሰማው። እሱማ ለምሳሌ በካቢኔዎቻቸው ዋትሳፕ እንዳይጠቀሙ የሚከለክሉ አሉ። የሆኑ ሶሻል ሚዲያዎችን ከመንግስታዊ ስርዓት የሚያርቁ አሉ። ወይ ደግሞ የራሳቸውን አፕ የሚያበለጽጉ አሉ። ራሳቸው መቆጣጠር የሚችሏቸው አትሊስት እኔ አሁን ወደዛ ማደጋችን አይቀርም። እሱም አደጋ አለው። ይሄ አንድ መንግስት ራሱ የሚቆጣጠር አትሊስት ለመንግስታዊ አገልግሎቶች የሚውሉ የመገናኛ አማራጮችን መጠቀም እና እንደነዚህ አይነት ነገሮች ማለት እኔ ይዘጉ እኮ አይደለም። ቲክቶክ በጣም ለመዝናናት ለመረጃ አሪፍ አማራጭ ነው። ፌስቡክ፣ ሌሎችም ማህበራዊ መገናኛዎች እና ግን አጠቃቀማችን የሚወጡት ይዘቶች አገርን በማይጎዳ የወደፊት ትውልድን እጣ ፈንታ በማያጨልም መልኩ መሆን መቻል አለበት። ትልቁ ቅድም ላነሳልህ የነበረው የዜሌንስኪ ነው ማለት አሁን አንድ የቲክቶክ በለው የፌስቡክ ወይ የዩቲዩብ ተጽዕኖ ፈጣሪ ከምንም ተነስቶ የሆነ ፊልድ ላይ ኤክስፐርቲዝ ሳይኖረው የመንግስት እዚህ ጋር ግን የላቸው ማለት አይደለም። ያንን ኤክስፐርቲዙን የምታረጋግጠው በሆነ ፕሮፌሽናል መንገድ ወይም ደግሞ ሙያዊ በሆነ መስመር ሲያልፍ ነው። የመንግስት አሰራርን ሲለማመድ ነው። ሶሻል ሚዲያ ላይ ስላሉ ማህይቦች ናቸው፣ እውቀት የላቸው ግልቦች ናቸው ምናምን እያልን አይደለም። እንደሱ አይደለም። አሁን ለምሳሌ የአገርን መምራት ያለበት ሰው ኦኬ ዜሌንስኪ ኮሜዲያን እኮ ስለሆነ አገር መምራት የለበትም ማለት አይደለም። በሌላ ወይም ደግሞ በሌላ ፊልድ እውቀት የለውም አይደለም። ግን ይሄ ሰውዬ ዝም ብሎ ከሆነ ኮሜዲያንነት ተነሳ መጥቶ አገርን የሚያህል ነገር እጁ ውስጥ ገባች። ምን ያርጋት? መጨረሻ ላይ ምንድነው መሆን የሆነው? ይሄው እንደምናየው ዩክሬን አደጋ ውስጥ ናት አይደለ? ይሄ በህዝብ ግፊት ፖፑሊዝም ይሉታል አይደለ? በህዝብ ግፊት ትመጣና ኦኬ ያ እድል እኮ አታገኝም አይደለ? ማግኘት የለብህም አይደለም። ግን እኔ አንድ አገር እኔ ለምሳሌ የሆነ ጋዜጠኛ እድሜ ዘመኑን በጋዜጠኝነት ሊኖር ይችላል። ዘን የሆነ መጨረሻ ላይ አገር ልምራ ብሎ ቢመጣ ፕሮፌሽናል ነው አይደለ? በጋዜጠኝነት ላይ አንቱ የተባለ ሰው ነው። አገር ልምራ ብሎ ቢመጣ እኔ ኖርማል ነው ብዬ አላስብም። ምክንያቱም የአገሪቱን የፖለቲካ ሂደት ከሲቪል ሰርቪስ ጀምሮ ሊሆን ይችላል፣ ግን በፖለቲካ ስርዓት ማለፍ አለበት ብዬ አስባለሁና አንዳንዴ እንደነዚህ አይነት ችግሮች እንዳይመጡ በቃ ሶሻል ሚዲያው የራሱን ጀግና እየፈጠረ ነውና ማህበረሰቡ በዛው መቀጠል አለበት የምንል ከሆነ እንደነዚህ አይነት አደጋዎች እንደ ዜሌንስኪ አይነት ሰዎች ሊገጥሙን ይችላሉ። መልካም፣ በዚሁ እናጠናቅ። የዛሬው ውይይታችን ይህንን ይመስል ነበር። በጉዳዩ ላይ መወያየት፣ መከራከር፣ መጨቃጨቅ እንፈልጋለን። ስለዚህ ከስር ባሉ ሊንኮቻችን ላይ ስልካችሁ ብታስቀምጡልን የበለጠ የተሻለ ውይይት ማድረግ እንችላለን። የእናንተም ሀሳብ እንፈልገዋለን። በጽሁፍም በድምጽም በተለያዩ የሚዲያ አማራጮቻችን በመጠቀም ሀሳብ አስተያየቶቻችሁ ለግሱን። እናመሰግናለን። ውይይቱን አብይ ወልዴና በየነ ወልዴ ዝግጅቱን ጨርሰነዋል። እናመሰግናለን። አብራችሁን ቆዩ። በሌሎች ዝግጅቶቻችን ላይ